ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። ኢትዮጵያ ለሶማሌላንድ የሀገርነት እውቅና ለመስጠት አንደኛም አትሆንም ሶስተኛም አትሆንም ሲሉ ጌታቸው ረዳ ተናገሩ። በግንባታ ላይ የነበረ የቤተክርስቲያን መሸጋገሪያ እንጨት ተደርምሶ ቢያንስ የ36 ሰዎች ሕይወት ማለፉ ተገለጸ። በሲዳማ ክልል ወንዶ ገነት ከተማ ሴት ልጅ ሱሪ አታደርግም በማለት ጥቃት የፈጸሙ 16 ግለሰቦች በቁጥጥር ስር መዋላቸው ተገለጸ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩ ነኝ። ወደ ቀዳሚው ጉዳያችን ስናልፍ ኢትዮጵያ ለሶማሌላንድ የሀገርነት እውቅና ለመስጠት አንደኛም አትሆንም ሶስተኛም አትሆንም ሲሉ ጌታቸው ረዳ ተናገሩ። ኢትዮጵያ ከሶማሌላንድ ጋር ከፈረመችው የመግባቢያ ስምምነት በኋላ በተፈጠሩ ውዝግቦች በሶማሌላንድ ዙሪያ ያላት ዲፕሎማሲ ይፋ ያልተደረገ ቢሆንም ከሰሞኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በጉዳዩ ላይ አስተያየታቸውን ሰጥተዋል። ዝርዝር ይዘናል። የአፍሪካ ቀንድን ወደ አዲስ ርዕስ ከከተተው የፈረንጆቹ ጥር 1 2024 የኢትዮጵያና የሶማሌላንድ ስምምነት በኋላ የቀይ ባህር የአፍሪካ ቀንድ ዳርቻ የተለያዩ አዳዲስ ጉዳዮች ሲፈጠሩበት ቆይተዋል። በኢትዮጵያና በሶማሊያ መካከል አለመግባባት ከፈጠረው ኢትዮጵያ ለሶማሌላንድ እውቅና ትሰጣለች ከሚለው ጉዳይ ባሻገር የአሜሪካ በሶማሌላንድ በኩል ጣልቃ መግባት ደግሞ ነገሩን በይደር ካቆዩት ምክንያቶች መካከል አንዱ ነበር። በወቅቱ አሜሪካ ከኢትዮጵያ ቀድማ ለሶማሌላንድ እውቅና ትሰጣለች ወይንስ ኢትዮጵያ ትቀድማለች? አሜሪካ እውቅና ከሰጠችስ የኢትዮጵያ ቀጣይ እርምጃ ምንድነው የሚሆነው የሚለው ጉዳይ አነጋጋሪ ነበር። ይሁንና ነገሩ እያደር መጥቶ በመካከለኛው ምስራቅ ካለው የእስራኤል ጋዛ ጦርነት ጋር ተሳስሮ ሶማሌላንድ ጋዛውያንን በግዛቷ ለማሳረፍ ከፈቀደች አሜሪካ ለሶማሌላንድ የሀገርነት እውቅና ትሰጣለች በሚል አሁንም ድረስ ያልተፈታ ጉዳይ ሆኗል። ከሰሞኑ የቀድሞ የሲኤንኤንና የሮይተርስ ዘጋቢ ጂም ስተንማን በሚያዘጋጀው ግሎባል ፓወር ሺፍት ፖድካስት ላይ ለጋበዛቸው የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የቀረበላቸው ጥያቄም ይህንን የተመለከተ ነበር። አሁን ላይ አዲስ የሆነው ጉዳይ ደግሞ ዩናይትድ ስቴትስ ሶማሌላንድን ሀገር ለማድረግ መዘጋጀቷ ነው። እንደሚታወቀው ደግሞ ከ2 ዓመት በፊት የኢትዮጵያ ፌዴራል መንግስት ከሶማሌላንድ ጋር የተፈራረመው የመግባቢያ ስምምነት አለ። ስለዚህ በአሜሪካ በኩል ለሶማሌላንድ እውቅና መስጠት ከተጀመረና ይህም በኢትዮጵያ መንግስት ቅድሚያ የሚሰጠው ጉዳይ እንደመሆኑ መጠን ኢትዮጵያ የባህር በር የማግኘት አቅሟን ይጨምረዋል ተብሎ ይታሰባል። የጌታቸው ረዳ ምላሽ ያተኮረው ከ15 ዓመታት በፊት በሶማሌላንድ ጉዳይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከሶማሌላንድ ቅኝ ገዢዎች ጋር ባደረጉት ውይይት ላይ የተመረኮዘ ነበር። አንድ ነገር ማንሳት እፈልጋለሁ። ከዛሬ 15 ዓመት ገደማ በፊት የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ሶማሌላንድን በቅኝ ከገዛቻት ብሪታንያ አንድ ዲፕሎማት ጋር ባደረጉት ውይይት ላይ ብሪታንያዎች ኢትዮጵያ ለሶማሌላንድ እውቅና እንድትሰጥ ይፈልጉ ነበርና መለስ ዜናዊ ለዚህ የሰጡት ምላሽ ኢትዮጵያ ለሶማሌላንድ እውቅና ለመስጠት ቀዳሚዋ አትሆንም ሶስተኛም አትሆንም ነበር ያሉት። እናም አሜሪካ ለሶማሌላንድ እውቅና የምትሰጥ ከሆነ አገራት ያንን መከተል የማይችሉበት ችግር አይታየኝም። ለኢትዮጵያም ጥሩ አጋጣሚ ስለሚሆን ተከታይ መሆን እንችላለን። ጋዜጠኛው አያይዞም ይህ ለኢትዮጵያ የባህር በር የማግኛ መንገድ ነው ወይ ሲል ለጠየቃቸው ጥያቄም ጌታቸው ረዳ ተከታዩ ምላሽ ሰጥተዋል። እውነት ነው፣ የባህር በር መዳረሻ መንገድ ነው። ችግሩ ግን ይህ ሁሉ የቀይ ባህር መዳረሻ ሀሳብ ብዙውን ጊዜ ከባለቤትነት ጋር ይደባለቃል። ግን ማንም ወደደው ወይም ጠላው ከ135 ሚሊዮን በላይ የሆነው የኢትዮጵያ ሕዝብ የባህር በር ተዘግቶበት መውጫ መግቢያ እየለመነ አይኖርም፣ መኖርም የለበትም። ስለዚህ በአንድም በሌላ መንገድ በሰጥቶ መቀበል መርህ የባህር በር ማግኘቱ የግድ ነው። የሶማሌላንድ እውቅና የማግኘት ጉዳይ አሁንም ድረስ ያልበረደ አጀንዳ ሆኖ ቀጥሏል። እስራኤል በግዳጅ ከግዛታቸው ታፈናቅላቸዋለች ለተባሉ ፍልስጤማውያን ሶማሌላንድ በሯን ከፍታ ትቀበላለች ወይስ አትቀበለውም የሚለው ጉዳይ ጊዜ የሚፈታው ሆኗል።
በግንባታ ላይ የነበረ የቤተ ክርስቲያን መሸጋገሪያ እንጨት ተደርምሶ ቢያንስ የ36 ሰዎች ሕይወት ማለፉ ተገለጸ። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ የቤተ ክርስቲያን መሸጋገሪያ እንጨት ተደርምሶ የበርካታ ሰዎች ሕይወት እንዳለፈና በርካቶች ጉዳት እንደደረሰባቸው ተነግሯል። ሩሃ ግርማ ተጨማሪ አላት። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተክርስቲያን የማርያምን ዓመታዊ በዓል ለማክበር በስፍራው የተገኙ ምዕመናን እየተሰራ ያለውን ቤተክርስቲያን እየጎበኙ ባሉበት ሰዓት የተረበረበው እንጨት በመደርመሱ በሰው ላይ የሞትና የአካል ጉዳት መድረሱ ተገልጿል። አደጋው የደረሰው መስከረም 21 2018 ዓ.ም እንደሆነና በአደጋው 36 ሰዎች እስካሁን ድረስ ሕይወታቸው ማለፉ ሲረጋገጥ ከ200 በላይ ሰዎች ደግሞ ጉዳት እንደደረሰባቸው የወረዳው ፖሊስ ጽሕፈት ቤት ገልጿል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር አህመድ ገበየው የመደርመስ አደጋው የደረሰው ምዕመናን በወረዳው እየተሰራ ያለውን ቤተክርስቲያን ግንባታ በመጎብኘት ላይ በነበሩበት ወቅት እንደሆነና ተጎጂዎች በአካባቢው ወደሚገኙ የተለያዩ የሕክምና ተቋማት መወሰዳቸውን ለቢቢሲ ገልጸዋል። የወረዳው ፖሊስ ጽሕፈት ቤት ኃላፊ የሞቱት ሰዎች ከ25 ዓመት እስከ 80 ዓመት እንደሚደርሱ አክለው ገልጸዋል። የአረርቲ ሆስፒታል ኃላፊ ተወካይ አቶ ስዩም አልታዬ አረርቲ ሆስፒታል ለመጡ ተጎጂዎች ሕክምና እየተሰጠ መሆኑን ገልጸው ከፍተኛ ጉዳት ከደረሰባቸው ሰዎች መካከል 5 ወደ አዲስ አበባ መላካቸውን ተናግረዋል። የአረርቲ ከፍተኛ ሰላማዊ ጸጥታ ምክር ቤት ኃላፊ አቶ አጥናፉ አባተ 55 ሰዎች ከመካከለኛ እስከ ከፍተኛ ጉዳት እንደደረሰባቸው ለብሔራዊ ቴሌቪዥን ጣቢያ የገለጹ ሲሆን የደረሰውን አደጋ ተከትሎ መንግስት ባወጣው የሀዘን መግለጫም ሕይወታቸውን ላጡ ከባድና ቀላል የአካል ጉዳት ለደረሰባቸው በርካታ ሰዎች የተሰማውን ሀዘን ገልጾ ለተጎጂ ቤተሰቦች መጽናናትን፣ በሕክምና ላይ ለሚገኙ በፍጥነት ማገገምን እንደሚመኝ አስታውቋል። የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቢ ሐዲስ ነቃ ጥበብ አባቡ ለቢቢሲ እንደተናገሩት በአካባቢው ማህበረሰብ ገንዘብ መዋጮ እየተገነባ ያለው አዲስ ቤተክርስቲያን የጉልላት መስቀል የወጣበት ዕለት በመሆኑ በዓሉ በስፋት ተከብሯል። መጋቢ ሐዲስ ነቃ ጥበብ የግንባታውን ማጠናቀቂያ ስዕላትን ለማየት በርካታ ሰዎች ወደ አዲሱ ህንፃ መግባታቸውን ተናግረው ክስተቱም እጅግ አሳዛኝ፣ ልብ ሰባሪ፣ እንደ ሀገርም እንደ ቤተክርስቲያንም ትልቅ መርዶ ነው የገጠመን ብለዋል። በተጨማሪም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቃነ ጳጳሳት ዘአክሱም ወዕጨጌ ዘመንበር ተክለ ሃይማኖት በምንጃር ወረዳ በአረርቲ ከተማ በደብረ ገነት ቅድስት ማርያም ቤተክርስቲያን በተከሰተውና ለምዕመናን ህልፈት ምክንያት በሆነው አደጋ የተሰማቸውን ጥልቅ ሐዘን ገልጸዋል። በኢትዮጵያ ውስጥ በግንባታ ወቅት መደረግ የሚገባቸውን ተገቢ ጥንቃቄዎች ባለማድረግ የተነሳ በሰዎች ላይ የአካል ጉዳትና የሞት አደጋ በተደጋጋሚ ሲደርስ እንደሚታይ ብዙዎች ሀሳባቸውን ሲገልጹ ይስተዋላል። በሲዳማ ክልል ወንዶ ገነት ከተማ ሴት ልጅ ሱሪ አታደርግም በማለት ጥቃት የፈጸሙ 16 ግለሰቦች በቁጥጥር ስር መዋላቸው ተገለጸ። የከተማው አስተዳደር ባወጣው መግለጫ የከተማውን ለውጥ የማይፈልጉ እኩይ ተግባራቸውን ለመፈጸም በከተማው ውስጥ በቀን ስራ ላይ ተሰማርተው የሚገኙትን የቀን ሰራተኞችን በመጠቀም ድርጊቱን መፈጸማቸውን አስታውቋል። ዮናስ ግርማ ተጨማሪ አለው። በሲዳማ ክልል ሰሜናዊ ሲዳማ ዞን በወንዶ ገነት ከተማ ሴቶች ቀሚስ እንጂ ሱሪ መልበስ የለባቸውም በሚል በሴቶች ላይ ጾታዊ ትንኮሳ መድረሱን ተከትሎ ጉዳዩ ሰፊ መነጋገሪያ ሆነዋል። ይህንን የተመለከቱ ተንቀሳቃሽ ምስሎች በማህበራዊ ሚዲያ ላይ ተጋርተዋል። በወንዶ ገነት ወረዳ የብልጽግና ፓርቲ አደረጃጀት የዘርፍ ኃላፊ የሆኑት አቶ እሸቱ ዳንኤል 16 ሰዎች በቁጥጥር ስር መዋላቸውን ገልጸዋል። መስከረም 21 ቀን 2018 ከሰዓት 11 ሰዓት አካባቢ ሱሪ የለበሰች ሴት ካገኛቸው አውልቁ ተብለናል በሚል ሴቶች ላይ ጾታዊ ትንኮሳው መድረሱ የተገለጸ ሲሆን በማህበራዊ ሚዲያ በተዘዋወሩ ተንቀሳቃሽ ምስሎች ላይ በታዳጊ ወንዶች የተከበቡ ሴቶች ሲሳደዱና ልብሳቸው በስለታማ ነገሮች ሲቀደዱ ታይተዋል። ባለፈው ሳምንት የሀገር ሽማግሌዎች ተሰብስበው በአካባቢው የሚሰጠው የጥሎሽ ገንዘብ ከጊዜ ወደ ጊዜ እንደጨመረ ውይይት እንዳደረጉና የጥሎሽ ዋጋ 15000 ብር ይሁን በሚል ስምምነት ላይ እንደደረሱ ተገልጿል። በዚህ ውይይት ላይ ስለ ሴቶች አለባበስ ምንም የተነሳ ነገር ባይኖርም ሱሪ የምትለብስ ሴት ሱሪዋ ተቀዶ ራቁቷን እንዴት ትደረግ ተብሏል ብለው የጀመሩትም እንጂ መነሻው አይታወቅም በማለት አቶ ሼቱ አብራርተዋል። አቶ አክሊሉ የተባሉ የአካባቢው ነዋሪ በበኩላቸው ራቅ ካለ ገጠራማ አካባቢ ሱሪ መልበስ ለሴቶች ተገቢ አይደለም የሚል ውይይት ተካሂዷል የሚል ወሬ ተናፍሰዋል ብለዋል። በርካቶች በማህበራዊ ሚዲያ ላይ በስፋት የተጋራውን ተንቀሳቃሽ ምስልና ጽሑፍ ካዩ በኋላ ቁጣቸውን በተለያየ መልኩ የገለጹ ሲሆን የከተማው አስተዳደር እንዲሁም ክልሉ በፍጥነት ድርጊቱን ፈጻሚዎች ላይ ሕጋዊ እርምጃ በመውሰድ እንዲያሳውቅ ጠይቀዋል። ይህንን ተከትሎ
የሚወክለው የወንዶ ገነት ከተማ አስተዳደር ትላንት ባወጣው መግለጫ የከተማውን ለውጥ የማይፈልጉ ያላቸው አካላት እኩይ ተግባራቸውን ለመፈጸም በከተማችን ውስጥ በቀን ስራ ላይ ተሰማርተው የሚገኙትን የቀን ሰራተኞችን በመጠቀም ሁከት ለመፍጠር በማቀድ ሴት እህቶቻችን በፈለጉት አይነት አለባበስ በነጻነት የመንቀሳቀስ መብታቸውን ለመጣስ ሙከራ አድርገዋል ብለዋል። ከተማ አስተዳደሩ በዚህ ሙከራ በመንግስትና ሰላም ወዳድ በሆነው ህዝባችን ርብርብ በፍጥነት ሀሳባቸው ሳይሰካ ማክሸፍ ተችሏል ሲልም አክሏል። በዚህ እኩይ ተግባር ላይ ተሳትፈዋል በሚል የጠረጠራቸውን ግለሰቦች በህግ ጥላ ስር ውሎ በምርመራ እያጣራ መሆኑን ገልጾ በዚህ እኩይ ተግባር ላይ ተሳትፈዋል በሚል የጠረጠራቸውን ግለሰቦች በህግ ጥላ ስር ውሎ በምርመራ እያጣራ መሆኑን ገልጾ በዚህ ጉዳይ መነሻ በማጣራት የእርምት እርምጃ እንደሚወስድ እንዲሁም ጥብቅ ክትትል እንደሚያደርግ አስታውቋል። በአሜሪካ የመንግስት መስሪያ ቤቶች በመዘጋታቸው በርካቶች ከስራ እንደሚሰናበቱ ዋይት ሀውስ አስታወቀ። ኮንግረስ ውስጥ የሚገኙ ሪፐብሊካኖችና ዴሞክራቶች በአሜሪካ ዓመታዊ በጀት ላይ ሳይስማሙ መቅረታቸውን ተከትሎ የሀገሪቱ የመንግስት መስሪያ ቤቶች ስራ ማቆም ጀምረዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። We were not told about it, we were not asked about it, etc. የአሜሪካ መንግስት ተዘጋ፣ የመንግስት መስሪያ ቤቶችን በር ተከረቸመ የሚል የውዝግብ ዜና ከታላቁ ሀገር በስፋት እየተሰማ ይገኛል። በርካታ የፌዴራል ሚኒስቴር መስሪያ ቤቶች ከሞላ ጎደል መከርቸም መጀመራቸውን ተከትሎ 800 ሺህ ገደማ የሚሆኑ የመንግስት ሰራተኞች ደሞዝ የማይከፈልበት እረፍት እንዲወስዱ ተነግሯቸው ስራ ፈተዋል። ወደ ስራ ተጠርተው እስኪመለሱም ድረስ የመተዳደሪያ ገቢ አይኖራቸውም እየተባለ ይገኛል። በእርግጥ የመንግስት ሰራተኛ ድሮስ መቼ ሰርቶ ያውቃል ብለው በቢሮክራሲው ዝርክርክነት የሚያሾፉ ሰዎች ደግሞ ሳይሰራ ደሞዝ ይከፈለው ነበር፣ አሁን ግን ሳይሰራ ገንዘብ አለማግኘትን ደግሞ ይሞክረው ማለታቸው አልቀረም። በእርግጥም የመስሪያ ቤቶቹ ሰሞኑን የተዘጉበት የውዝግብ መነሻ ከገንዘብ ጋር የተያያዘ ሲሆን ኮንግረስ ውስጥ የሚገኙ ሪፐብሊካኖችና ዲሞክራቶች እስከ ረቡዕ ሌሊት ድረስ በሀገሪቱ ዓመታዊ በጀት ላይ ሳይስማሙ መቅረታቸውን ተከትሎ ነው። በሁለቱም ወገኖች ያሉ የኮንግረስ አባላት አገሪቱ ከ7 ዓመት በኋላ ለመጀመሪያ ጊዜ እዚህ ሁኔታ ውስጥ ስለመግባቷ አንዳቸው ሌላኛቸውን እየወነጀሉ ቢሆንም ሪፐብሊካኖችም ሆኖ ዲሞክራቶች እስካሁን ድረስ አቋማቸውን የመቀየር አዝማሚያ አላሳዩም። በበጀት አለመጽደቅ ምክንያት የወጣውን የመንግስት አገልግሎቶች መቋረጥ ለማስቆም በሚል ሲካሄድ የነበረው ድምጽ የመስጠት ሂደትን በተጀመረ በሰዓታት ውስጥ እንዲቆም ተደርጓል። ይህንን ተከትሎም የመንግስት መስሪያ ቤቶች ወደ ስራ የሚመለሱበት ጊዜ ሊራዘም እንደሚችል የተሰጋ ሲሆን በመቶ ሺዎች የሚቆጠሩ ሰራተኞችም የመባረር ስጋት ውስጥ ወድቀዋል። ሁኔታው የአሜሪካን ኢኮኖሚ በቢሊዮን ዶላሮች የሚቆጠር ኪሳራ ውስጥ እንደሚከተውም ተፈርቷል። My name is Qudus. I moved to Leeds to make this bike after interrupting from uni. It took me about 2 months to build it. በሌላ ዜና የ24 ዓመቱ ኢትዮጵያዊ ቅዱስ ተሰራ ለትምህርት በሄደበት ሀገር እንግሊዝ ራሱ ከእንጨት በሰራት ብስክሌት በርካታ ኪሎ ሜትሮችን በመጓዝ መነጋገሪያ ሆኗል። ወጣቱ በብስክሌቷ ከ1255 ኪሎ ሜትር በላይ የተጓዘ ሲሆን ብስክሌቷን በሚማርበት የእንግሊዙ ኢምፔሪያል ኮሌጅ በተካሄደው ሰርቶ ማሳያ አሊያም ወርክሾፕ ላይ ያቀረባት የፈጠራ ውጤቱ ናት ተብሏል። በዩናይትድ ኪንግደም ለንደን ከተማ በሚገኘው ኢምፔሪያል ኮሌጅ የባዮኬሚስትሪ ተማሪ የሆነው ኢትዮጵያዊ የ24 ዓመት ወጣት ቅዱስ ተሰራ ከሞላ ጎደል በድጋሚ ጥቅም ላይ ከዋሉ እቃዎች አሊያም ሪሳይክልድ ፓርትስ እና ከእንጨት ብቻ በገዛ እጁ የሰራውን ብስክሌት በመጠቀም 780 ማይል አሊያም 1255 ኪሎ ሜትር ርቀት ዩናይትድ ኪንግደም ውስጥ በመጓዝ ላይ ይገኛል ተብሏል። I'm going across the UK doing a charity ride for Age UK and another one for an Ethiopian charity called Macedonia. ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፋችሁ ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የሳዳት ጀማልን የክብር ሽኝትና በኦማን ሊግ ታሪክ ስለሰራው ኢትዮጵያዊ ተጫዋች ጭምር የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኢትዮጵያ የዓለም ንግድ ድርጅትን እንድትቀላቀል ይሁንታን የሰጡ ሀገራት ቁጥር ከ19 ወደ 30 ከፍ ማለቱ ተገለጸ። ኢትዮጵያ የድርጅቱ አባል መሆን የሚያስገኘውን ጥቅም በማየት ላለፉት 20 ዓመታት ማለትም ከ1995 ዓ.ም ጀምሮ ጥያቄ ማቅረብ መጀመሪያው ይገለጻል። ብዙነህ እንዳለ በጉዳዩ ላይ ዝርዝር አለው።
የዓለም ንግድ የሚዳኝበት ድርጅት ለመመስረት ባሰቡ 128 ሀገራት የተመሰረተው የዓለም ንግድ ድርጅት ዛሬ አባላቱ 166 ደርሰዋል። ድርጅቱን ከመሰረቱ አባል ሀገራት በተጨማሪ በተለያየ ወቅት ድርጅቱን መቀላቀል የፈለጉ 60 ሀገራት የአባል እንሁን ጥያቄ ማቅረባቸውን የድርጅቱ መረጃ ያሳያል። ከነዚህ ሀገራትም የ38 ሀገራት ጥያቄ በተለያየ ወቅት ይሁንታን ሲያገኝ የ22 ሀገራት በተለያየ የድርድር ምዕራፍ ላይ ይገኛል። ኢትዮጵያም ከነዚሁ የአባል ጥያቄዎች እየታየላቸው ከሚገኙ ሀገራት መሃል ትገኛለች። ድርጅቱን የመቀላቀል ጥያቄ ያቀረቡ ሀገራት በድርድር አባል በማድረግ የድርጅቱን አባል ሀገራት ቁጥር እያደገ መጥቷል። ድርጅቱ ከተመሰረተ አንስቶ የአባል ሀገራትን ቁጥር ከመጨመር ባሻገር በዓለም ንግድ ላይ ድርሻውም ከፍ እያለ ይገኛል። በዓለም ላይ ከሚከናወን ንግድ ከ98 በመቶ በላይ በድርጅቱ አባል ሀገራት መካከል ይካሄዳል። የድርጅቱ አባል ሀገራት ከዓለም የህዝብ ቁጥርም ከ94 በመቶ በላይ ድርሻ አላቸው። የዚህ ድርጅት አባል መሆን ለሀገር የተሻለ የገበያ ዕድል እንደሚሆን በመታመኑም ኢትዮጵያ የአባልነት ጥያቄን አቅርባ በድርድር ሂደት ላይ መሆኗ ይታወቃል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎንፌ በስዊዘርላንድ ጄኔቫ ባሳለፍነው ሳምንት የኢትዮጵያን የአባልነት ጥያቄ የታየበትን የዓለም ንግድ ድርጅት 6ኛውን የሥራ ቡድን ስብሰባ መጠናቀቅን አስመልክተው መግለጫ ሰጥተዋል። እንደ ዶክተር ካሳሁን ገለጻ የዓለም ንግድ ድርጅት አባል መሆን ተገማች፣ የሚተነበይ በሕግና በስርዓት የሚመራና የባለብዙ ወገን የገበያ ስርዓት ውስጥ መቀላቀል ነው ብለዋል። ኢትዮጵያ የድርጅቱ አባል መሆን የሚያስገኘውን ጥቅም በማየት ከዛሬ 20 ዓመት በፊት ማለትም በ1995 ዓ.ም የአባልነት ጥያቄን አቅርባለች ብለዋል። በዚህም በርካታ ሂደቶችን ያለፈች ሲሆን በ5ኛና በ6ኛው ጉባኤዎች መካከል ለኢትዮጵያ ባለብዙ ወገን መድረክ የተነሱ ጥያቄዎች ተገቢ ምላሽ ተሰጥቷቸዋል። የፍሬ ነገር ሪፖርቱም ከ650 ገጽ በላይ ተሻግሯል። በ6ኛው ጉባኤም የኢትዮጵያ ሰነድ ከፍሬ ነገር ሪፖርት ወደ ረቂቅ ሪፖርት ደረጃ አድጓል ተብሏል። በየጊዜው የኢትዮጵያን አባልነት የሚደግፉ የድርጅቱ አባል ሀገራት ቁጥርም እየጨመረ ይገኛል። የዓለም ባንክን ጨምሮ 31 ሀገራት የኢትዮጵያን የድርጅት አባሉ እንድትሆን ድጋፋቸውንም ሰጥተዋል። በ5ኛው የሥራ ቡድን ስብሰባ ከ19 አባል ሀገራት ብቻ ድጋፍ መገኘቱንም አስታውሰዋል። ኢኮኖሚያችንን ለዓለም ክፍት ለማድረግ የተደረገው ጥረት፣ የፋይናንሻል ሴክተር ክፍት ለማድረግ የተወሰዱ እርምጃዎች፣ በማክሮ ኢኮኖሚክ ሪፎርም የሰራናቸው ስራዎች እና ሀገር ውስጥ የተፈጠረ ያለው እድገት ይህንን ስራ በሚካውኑት በሶስት አደራጅቶች በሚገለጽ አደራጅቶች ያለ ጥንካሬ ወደ ውጤት አድርሶናል። አንዱ የዚህ 6ኛው ስራ ላይ ቡድን ስብሰባ በኩራት መናገር የሚቻለው የኢትዮጵያ ሪፖርት ደረጃው ከፍሬ ነገር ወደ ረቂቅ ሪፖርት ደረጃ ማደጉ ነው። ባለፈው በ5ኛው ስራ ላይ ቡድን ስብሰባ 19 ሀገራት ናቸው የደገፉን የድጋፍ መልእክት ወይም ስፒች ያስተላለፉት። በዚህኛው 30 ሀገር ደርሰዋል ማለት ነው። ይህ በጣም ከጊዜ ወደ ጊዜ ሪማርካብሊ እያደገ የመጣ 30 ሀገራት ኢትዮጵያ የዓለም ንግድ ድርጅት አባል መሆን እንደግፋለን ብሎ ነው ድጋፍ የሰጡት። ይህ በጣም ትልቅ ፍጻሜ ነው። ዓለም ባንክም እንደዚህ 31ኛ ሆኖ ድጋፍ የሰጠበት ሁኔታ ነው የነበረው። እንደ ዶክተር ካሳሁን ማብራሪያ የስራ ላይ የቡድን ስብሰባ ዓመት ባልሆነ ጊዜ ውስጥ ትልቅ ለውጥ ያመጣ የድርድር ሂደት ነው። በ6 ወር ጊዜ ውስጥ 2 የስራ ላይ የቡድን ስብሰባዎች የተካሄዱ ሲሆን በመሰል አይነት ፍጥነት እየተጓዘ ሀገር የለም ብለዋል። ለሂደቱ መፍጠን በሀገር ውስጥ የተደረገው የማክሮ ኢኮኖሚ ሪፎርም፣ ኢኮኖሚው ለዓለም ክፍት ለማድረግ የተደረገው ጥረት፣ የፋይናንስ ዘርፉን ክፍት ለማድረግ የተወሰዱ እርምጃዎች፣ በሀገር ውስጥ እየተመዘገበ ያለው እድገትና ዘርፉ በሚከወኑ አደረጃጀቶች ላይ ያለው ጥንካሬ ለፍጥነቱ ምክንያቶች ናቸው። 7ኛው የስራ ላይ የቡድን ስብሰባ በጥር 2018 ዓ.ም ለማካሄድ ታቅዷል። እቅዱ ከተሳካም በአንድ ዓመት ጊዜ ውስጥ 3 የቡድን ስብሰባዎችን ማካሄድ ይቻላል። የድርጅቱ አባል የመሆን ሂደቱ ሲገመገም ተግዳሮቶች አሉት ያሉት ሚኒስትሩ በሁለትዮሽ በኩል የገበያ ድርድር የጠየቁ ሀገራት ከኢትዮጵያ ፍጥነት እኩል መጓዝ አለመቻል አንዱ እያጋጠመ ችግር መሆኑንም ጠቅሰዋል። በዚህም ሀገራት የተላከላቸውን ሰነድ አይተው ቶሎ ያለመመለስና አዘግይቶ መመለስ የሚያጋጥምበት ሁኔታም አለ ብለዋል። ለድርድር በቀረቡ ጉዳዮች ላይ ከመስፈርት ዝቅ አድርጎ የሚጠየቅበት አጋጣሚም አጋጥሟል። ሆኖም በሰጥቶ መቀበል መርህ በመሄድ ከስምምነት ላይ ለመድረስ ተሞክሯል። ለዚህም እስካሁን በተካሄደው 6 ጉባኤዎች ድርድሩን ለማጠናቀቅ የሚያስችል ክህሎት፣ ልምድና እውቀት ተገኝቷል ሲሉ ገልጸዋል። ኢትዮጵያ የዓለም ንግድ ድርጅት አባል ከሆነች ገበያው ክፍት መሆኑ በኢትዮጵያ ያሉ ታዳጊ ኢንተርፕረነሮችን አይጎዳም ወይ የሚል ጥያቄ የቀረበላቸው ሚኒስትሩ አሁንም ብዙዎቹ ምርቶች ለዓለም ገበያ ክፍት መደረጋቸውን አንስተዋል። የድርጅቱ አባል ሳይኮንም የሚመረቱ ምርቶች አይነት ጨምሯል።
ከዚህ ቀደም አሳሪ የሆኑ የቆዩ የነፃ ገበያ ጉዳዮችም በህግ ተፈተዋል ብለዋል። ከ20 ዓመት በላይ የፈጀው የኢትዮጵያ የዓለም ንግድ ድርጅት አባልነትን ጥያቄም በመጪው መጋቢት በካሜሮን ያውንዴ በሚደረገው የዓለም የንግድ ሚኒስትሮች ጉባኤ ለማጠናቀቅ እየተሰራ መሆኑንም አመልክተዋል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአፍሪካ ሬኔሰንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር እንጀምራለን። የቀድሞው የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ሳዳት ጀማል የክብር ሽኝት ተደረገለት። የቀድሞው የኢትዮጵያ ብሔራዊ ቡድንና የተለያዩ የሀገራችን ክለቦች ድንቅ ግብ ጠባቂ የነበረው እንዲሁም የኢትዮጵያ ሴቶች ብሔራዊ ቡድን የግብ ጠባቂዎች አሰልጣኝ የነበረው ሳዳት ጀማል በገጠመው ህመም የሕክምና ርብርብ ሲደረግለት ቆይቶ የህልፈተ ህይወቱ ዜና በትላንትናው ዕለት ተሰምቷል። የቀድሞ ተጫዋችና አሰልጣኝ ሳዳት ጀማል አስከሬን ሕክምናውን ሲከታተል ከነበረበት ህንድ ሀገር ዛሬ ጠዋት አዲስ አበባ የገባ ሲሆን በአዲስ አበባ ስታዲየም ወዳጅ ዘመዶችና አድናቂዎቹ በተገኙበት የሽኝት ስነ ስርዓት ከተደረገለት በኋላ በኮልፌ በሚገኘው የሙስሊም መቃብር ላይ የቀብር ስነ ስርዓቱ እንደተፈጸመ የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። አፍሪካ ሬኔሰንስ ቴሌቪዥንም በሳዳት ጀማል ህልፈተ ህይወት የተሰማውን ሀዘን በድጋሚ እየገለጸ ለቤተሰቦቹ፣ ለወዳጅ ዘመዶቹና ለእግር ኳስ ቤተሰቡ መጽናናትን ተመኝቷል። የዋልያዎቹ ተጫዋች በኦማን ጎል አስቆጥሯል። በኦማን ሊግ እየተጫወተ የሚገኘው የዋልያዎቹ የፊት መስመር ተጫዋች ከናን ማርክነህ የመጀመሪያ ጎሉን ለክለቡ አስቆጥሯል። ከናን ቡድኑ አልሸባብ በትላንትናው ዕለት በጄቱር ካፕ ኤብሪ ክለብን 4-0 ባሸነፈበት ጨዋታ ለቡድኑ አንድ ግብ ማስቆጠር ችሏል። ከናን ማርክነህ ቡድኑን ከተቀላቀለ በኋላ ባደረጋቸው ያለፉት 3 ጨዋታዎች በቋሚነት ተሰልፎ መጫወት ችሏል። በአውሮፓ ሻምፒዮንስ ሊግ ሁለተኛ ጨዋታ አርሰናል ኦሎምፒያኮስን ሲያሸንፍ ባርሴሎና በሜዳው በፒኤስጂ ሽንፈት አስተናግዷል። የካታላኑ ክለብ ባርሴሎና በሜዳው የፈረንሳዩን ኃያል ክለብ ፒኤስጂን ባስተናገደበት የምሽቱ ጨዋታ 2-1 በሆነ ውጤት ተሸንፏል። የቀድሞ ክለቡን የገጠመው አሰልጣኝ ሉዊስ ኢንሪኬ የወቅቱ የአውሮፓ ባለ ክብር ይዞ ከሜዳው ውጭ ወሳኝ ነጥብ አሳክቶ ተመልሷል። የካታላኑ ክለብ ባርሴሎና ፌራን ቶሬስ ባስቆጠራት ግብ ቀዳሚ ቢሆንም ማይሉና ተቀይሮ የገባው ጎንካሎ ራሞስ የፒኤስጂ ማሸነፊያ ግቦችን ከመረብ አሳርፈዋል። በሌላ የአውሮፓ ሻምፒዮንስ ሊግ ሁለተኛ ጨዋታ የሰሜን ለንደኑ ክለብ አርሰናል ኦሎምፒያኮስን አስተናግዶ 2-0 በሆነ ውጤት አሸንፏል። በኤሚሬትስ ስታዲየም በተደረገው ጨዋታ ጋብሪኤል ማርቲኔሊና ቡካዮ ሳካ ለአርሰናል የተገኙትን የማሸነፊያ ግቦች አስቆጥረዋል። በመጀመሪያው ጨዋታ አትሌቲክ ቢልባኦን ያሸነፉት መድፈኞቹ በመድረኩ ሁለተኛ ተከታታይ ድላቸውን አስመዝግበዋል። ፔፕ ጋርዲዮላው ማንቸስተር ሲቲ በበኩሉ ከሜዳው ውጪ ከፈረንሳዩ ክለብ ሞናኮ ጋር ባደረገው ጨዋታ 2-2 ተለያይቷል። ሃላንድ የማንቸስተር ሲቲን 2 ግቦች ሲያስቆጥር ኬዝና ኤሪክ ዳይር የሞናኮን ግቦች ከመረብ ያሳረፉ ተጫዋቾች ናቸው። በተመሳሳይ ቪያሪያል ከጣሊያኑ ክለብ ጁቬንቱስ የተገናኙበት ጨዋታም 2-2 ተጠናቋል። በሌሎች ጨዋታዎች ናፖሊ ስፖርቲንግ ሊዝበንን 2-1 ሲያሸንፍ የጀርመኑ ቦርሲያ ዶርትመንድ በበኩሉ አትሌቲክ ቢልባኦን 4-1 አሸንፏል። በመጀመሪያ ጨዋታ በባርሴሎና የተሸነፈው ኒውካስትል ዩናይትድ በበኩሉ ከሜዳው ውጭ ባደረገው ጨዋታ 4-0 በሆነ ውጤት ሲያሸንፍ አንቶኒ ጎርደን 2 ግቦችን ሲያስቆጥር ቮልትማድ እና ሃርቪ ባርንስ ቀሪዎችን ግቦች ከመረብ አሳርፈዋል። ክርስቲያን ኦሮስኮ ማንቸስተር ዩናይትድ ለመቀላቀል መስማማቱ ተነገረ። ኮሎምቢያዊው ክርስቲያን ኦሮስኮ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ከስምምነት እንደደረሰና ዝውውሩ እንደተጠናቀቀ የተገለጸ ሲሆን ታዳጊው ኦሮስኮ 18 ዓመት ሲሞላው ማንቸስተር ዩናይትድን እንደሚቀላቀል ተነግሯል። የ17 ዓመቱ ታዳጊ ተጫዋች ከጀርመንና ከፈረንሳይ ክለቦች ፍላጎት ቢኖርም ታዳጊው ግን ለሙከራ እግሩ ካሪንግተን ከረገጠ በኋላ ያለማመንታት ስመ ገናናውን ማንቸስተር ዩናይትድን እንደመረጠ ተገልጿል። ክርስቲያን ኦሮስኮ የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድን አምበል በመሆን ባሳየው እንቅስቃሴ በብዙዎች ዘንድ ሙገሳን አግኝቷል። በተጨማሪ ክርስቲያን ኦሮስኮ ለወዳጆቹ ህልሙ ኦልትራፎርድ ላይ መጫወት እንደሆነ የተናገረ ሲሆን ማንቸስተር ዩናይትድ ለኦሮስኮ ዝውውር $1 ሚሊዮን ይከፍላል ተብሏል። ወደ ተመልካቾቻችን የአፍሪካን ሬኔሰንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ